ሰማኛለህ አይደለ? ከዚህ በኋላ በዚህ ጉዳይ እኔን ትጠራኝ ማን ነው? ልቀቀኝ፣ አስቀይምሃለሁ። ምን ማለት ነው? ያልክ ነው። ልቀቀኝ። ሰማኛለህ አይደለ? በዚህ ጉዳይ ሁለተኛ ተረጋጋ። አንተ ሰላም ካለችበት ይዛት ና። ሂድ አሁን ካለችበት ይዛት ና። እኔማ ካለችበት ሄደህ መጥራት አለብህ። እኔ ምን ያገባኛል እንዴ? አንተ እኮ ነው ልጁ አባት አይደል እንዴ? ሄደህ መጥራት ያለብህ እኮ እንደዚህ አይነት ነገር ነው ታውራኛለህ። አስራት እኔ እንዳትነካ እያወራህ እንደሆነ ታውቃለህ አይደል? ምን ማለት ነው? ጨረስክ? ምን ማለት ነው? አሁን የጠራኸኝ ለምንድን ነው? በአንተ ምክንያት ሄዳለች እያልኩ እኮ ነው። እኔ ነኝ እንዴ ሻንጧን ይዤ? እና ታዲያ ማን ነው? ሰማኛለህ አይደል ኪራ? ምን ልስማ? ሰለሞን ሻንጧን ይዘህ ምናምን ሁሉ ነገር ይሸኛል አይደል እንዴ? አምጣት፣ ካለችበት አምጣ። በቃ እሱ ነው የምፈልገው እኔ ካንተ ሌላ ምንም ነገር። አንተ ብትጠፋም የምትለውን ነገር በስርዓት አስረዳት። ሰማኸኝ አይደል? ጤነኛ አይደለም። እሱ እኮ ልክ ነው። ይኸውልህ እሱ መፍትሄ የሚሰጥ ሰው አይደለም። እያየሁት ነው። ምንም አይነት መፍትሄ ሊሰጠን አልቻለም። እሺ የት ነው ሰላም የሄደችው? የምታውቅ ከሆነ ለምንድን ነው እሱ ነው የሚያውቀው? ሁሉን ነገር እሱ ነው የሚያውቀው። በቃ ተረጋግተህ አስብ። የሚያወራውን ነገር እየሰማህ አትንካኝ። እኔን ተረጋጋ። አንተ ሰማኛለህ አይደለ? ከዚህ በኋላ በዚህ ጉዳይ እንዳጠራኝ ሁለተኛ ደግሞ ማለት ነው አያገባኝም። ምን እያልክ ነው? ወደዚህ ላይ ቆይ አንተ ምን እያልክ ነው ያለው? ምን ሆኖ ነው ይሄ? ልጁ እኮ ያንተ ነው። እንዴት ነው የማይመለከተው? ልጁማ ያንተ ቢያንስ እሷ ሻንጧን ይዘህ እንድትሄድ አንተ እንደዚህ አትበል። ምን እየሆነ ነው? ምን አይነት ነገር ነው የምታወራው? እኔን እየዘለልክ መተህ እንዳትነካኝ። አልነካሁም። የምታወራው ነገር ካለ ቆመህ ተናገር። ምንድነው ችግር? ሲያስረዳሽ እኔ ልክ ነው እያልክ ነው። አንተ እኮ ነህ። አንቺ ተረጋጋ። አይደለም ተረጋጋ። ሰላም እንዴት ናችሁ? ውድ ቤተሰቦቻችን አለን፣ እግዚአብሔር ይመስገን አለን። እናንተ እንዴት ናችሁ? ጤና ሁሉ ሰላም? ዛሬ እንግዲህ ከእንግዳ ጋር መጥተናል። አቤ እንዴት ናችሁ? ሰላም ናችሁ? ያው አቤን እንግዲህ ታውቋታላችሁ። ያው ከኔ ጋር በፕራንክ ነው ልታውቋት የምችሉት፣ ሌላ ነገር የለም። ያው ዛሬ እንግዲህ አብሬ ካልወጣሁ ብላ ነው አብራኝ ወጣ። ቪዲዮ እየተቀረጸ ነው ያለው። ያው ዝም ብለሽ ከምትቆሚ ብዬ ነው። ኧረ ቆንጆ ነው። እና ቤተሰብ እንግዲህ ዛሬ የመጣሁት ስለ ሶል እና ስለ ሰላም ላወራ ነው። እና ሶል እንግዲህ ሰላም ምን ላይ እንደሄደች አይታችኋል አይደል? ሁሉን ነገር በጣም እኔ እዛን ቀን በቃ ብዙ ተጨቃጭቀናል። ከሰላም ጋር ብዙ ነገር ተነጋግረናል። ያው ሳላስበው ያን ሁሉ ነገር በመወሰኗ በጣም ተናድጃለሁ። በጣም ተሰምቶኛል። እውነት እኔ ከእሷ ጎን አለው ብዬ እያሰብኩ ነው። እሷ ተነሳ ድንገት ከማንም ጋር ሳትወያይ ማረፍ አለብኝ ምናምን ብላ ተነስታ ሄደችው እና እኔ በጣም ደብሮኛል ምናምን። ሰለሞንም እንደዚህ ማድረጉ በጣም ደብሮኛል። ያው እኔ ከሰለሞን እንደዚህ አልጠብቅም። እውነቴን ነው የምላችሁ። ያው አይተሻላ ቪዲዮ? አዎ። እና በጣም ነው እውነት እኔ ደብሮኛል በጣም እውነት። እና ቤተሰብ ሶልንም አሁን እንዲመጣ እንትን ብያለሁ። ያው ሰላም አሁን ከመምጣቷ በፊት እሱን ማናገር ስለምፈልግ ነው። ሁሉን ነገር እንዲስተካከል ስለምፈልግ ነውና ሶልን እስቲ በትህትና ለማዋራት ሞክራለሁ። ነገሮችን ለማስተካከል ሞክራለሁ። እኔ ሰለሞን እንደዚህ አይነት ሰው አይመስለኝም ነበር እውነት። ከዚህ በፊት ያሳለፍነውን እያንዳንዱ ነገር ታውቃላችሁ። ለውብዬም ለናሂም ያደረግናቸውን እያንዳንዱ ነገሮች ታውቃላችሁና ቤተሰብ እነሱ ያን ሁሉ መስዋዕት ከፍለን አብሮኝ ከጎኔ ነበር። ደግሞ ያን ሁሉ ነገር ስናደርግ ከጎኔ ቆሞ ነው ይሄን ሁሉ እንትን ስናስተካክል ነገሮችን እያሰብን እየተመካከርን ነገሮችን ለማስተካከል እየሞከርን እና አሁን ተነስቶ ከሰላም ጋር እንደዚህ አይነት ነገር ውስጥ እንደዚህ አይነት ውጥንቅጥ ውስጥ በቃ ግራ አንዱ ቦታ ማይታወቅ ነገር ውስጥ በመግባቱ እኔ እውነት አፍሬበታለሁ። ሰለሞን እውነት ይሄን ቪዲዮ ታያለህ፣ ማምጣቱ አይቀርም እነግረዋለሁ። በጣም የሚያሳፍር ነገር በሚያሳፍር ተግባር ነው የሰራው እውነት ለመናገር እና እኔ በጣም ደብሮኛል እንደዚህ አይነት ነገር በማድረጉ እና ሰላምም ይኸው እንግዲህ ይሄን ሁላ ነገር ያን ሁላ መከራ ተቋቁማ እንደዚህ እየሰደባት እንደዛ እያንቋሸሻት ነገሮችን ተቋቁማ አልፋለች። እና ይኸው እኛም በመጣን ጊዜ እኔ ያለው ከጎንሽ በመላት ሰዓት ደግሞ ሰለቻትና ነገሮች እዚህ መቆየት አልቻለችም። ተነስታ ሄዳለች እና እኔ እሷ በመሄዷ ራሱ በጣም አዝኛለሁ። እውነቴን ነው እውነቱን ለመናገር ሰለሞንም እንደዚህ በማድረጉ በጣም አዝኛለሁ።
ያው እነ ሶል እንግዲህ መጥተው ያለውን ነገር እናወራለን ከነሱ ጋር። ሶልን ጠርቻለሁ። እስቲ እንግዲህ ምን መፍትሄ የሚሰጠን ከሆነ መተን እናወራለን እስቲ ከሱ ጋር አይደል አቤ? መፍትሄ እናገኛለን ብለን እናስባለን። ተስፋ እናደርጋለን። መፍትሄ ካላገኘው እንግዲህ ከሱ ጋር ምን በዚህ አይነት ሁኔታ ወይ ሁለቱ እንዲለያዩ አደርጋለሁ ቤተሰብ እንጂ እሱ እንደዚህ የጨቆነ እሱ ነገሮች እንደዚህ እያደረገ እሷ ላይ እየተሳለቀ መኖር አይችልም አይደል እንዴ? ሴት ነች አይደል? አንቺ እንደ ሴትነት እንዴት ታይዋለሽ ነገሩ? ሰላም እየተጨቆነች ሰለሞን እንደዚህ እርጉዝ ነች ታውቂያለሽ? ያው እንደዛ እርጉዝ እሱ ነው የእሱ ልጅ ነው የሚሆነው የማንም ሊሆን አይችልም ታውቂያለሽ? እና ልጁን አላሳድግም እያለ የኔ ልጅ አይደለም እያለ ነው። አላሳድግም ታዩ ገና ሳይወለድ የኔ ልጅ አይደለም እያላት ነው። ገባሽ? እንደዛ ነው። እና ታዲያ አላሰማሽም ያላይሽም ነገር እና አላሳድግም እያለ ስለሆነ ነገሮችን አሁን አንቺም ሲመጣ የምትይው ምንድነው? እስኪ አንቺን ከሰማሽ ያው ያቅሻል፣ በስሱም ቢሆን ያቅሻል። አንቺን ከሰማሽ ትነግሪዋለሽ። ነገሮችን ማስተካከል አለብህ። ሰላም ሴት ነች፣ እርጉዝ ነች። በዛ ላይ መናደድ የለባትም በዚህ ሰዓት። እንደ ሴት ተንከባከባት፣ ልትንከባከባትና ፍቅር ልትሰጣት ነው የሚገባው እንጂ ነገሮችን እንደዚህ ማድረግ የለብህም ብለሽ ነው። እስቲ ከሰማሽ ትመክሪያለሽ። እና እኔም ሶልን ጠርቻለሁ፣ ይመጣል። እሺ ቤተሰብ እንግዲህ ተመልሰን መጥተናል። ሶል እንግዲህ ያው ጠርቻው እንኳን ያው እንደዚህ በቶሎ በፍጥነት ለመምጣት አልቻለም። እና እንግዲህ እስቲ ነይ ቁጭ በይ እስቲ። እኔ በጣም የሰለሞን ነገር በጣም እያናደደኝ ነው። እና ቤተሰብ ቁጭ ብለን እስከዛ እንጠብቅ እስቲ። ምን መፍትሄ የሚሰጠን መጥቶ ደህና ነገር የሚያወራ ከሆነ ነገሮችን ማስተካከል የሚችል ከሆነ እስቲ ጠርቼዋለሁ። እስቲ መጥቶ እንትን እንላለን። ያው ደርሷል ሰለሞን። አሹ ወይ እንዴት መጣህ አንተ? አይ ከሱ ጋር ነበርኩ። አቤ እንዴት ነሽ? ሰላም ነው። አንተ ምን ሆነህ ነው? ለምን ከሱ ጋር ትመጣለህ? እኔ ብቻህን አንተን አናግራለሁ ብዬ እኮ እያሰብኩ ነበር። አብረን ነበርን። እንሂድ ኪራ ጠርቶኛል። እኔ ጭቅጭቅ አልፈልግም እንሂድ ምናምን ሲለኝ ነው የመጣሁት። እኔ ምንድን ነው ችግሩ? እንዴ አንተ ሰለሞን ነገሮችን ማስተካከል አንችልም? አንተ ምን አይነት ሰው ነህ? ሚስት ነች አይደለም? ፍቅረኛ ነች። ምንም ቢሆን ነገሮችን ታውቃለህ። እርጉዝ ነች። በዛ ላይ ነገሮችን ማስተካከል ሲገባ በእንደዚህ አይነት ሁኔታ ይኸው በአንተ ምክንያት ነው የወጣችው። አሁን ምን ልትል ነው? ኪራ ልክ ነው ነገር መሮኛል። እውነቱን ለመናገር ያን ሁሉ ምን ሆነ አንተ? የዛን ቀን እንዴት ሲያመሰቃቅለኝ ቤት መጥቶ እንዴት ሲያደርገኝ እንደነበር አላየህም? እሺ አሁን ተረጋጉና ማለት ነው ሰላም ከሄደችበት የመመለስ ስራ ነው እንጂ መስራት ያለባችሁ። አሁንም ለጭቅጭቅ ነው። ቆይ የጠራኸው እሱን አንተ ምን ማለት ነው? ለጭቅጭቅ ተረጋግተህ ችግር መፍታት አታውቅም አይደል? ተረጋግቼማ እያወራሁ እኮ ነው። ያው ቆሜ እያወራሁ አይደል? በቃ መጨቃጨቅ ምናምን ለምንድን ነው እንደዚህ የምትሆነው? ተረጋጋ እስኪ አንተ። ያው የሰው ምክር ራሱ ስማ እስኪ። ማታቀሰው ነች አይደል? አግኝታት በአካል ብዙ ጊዜ አግኝታት አታውቅም። እየመከረች እኮ ነው። የምችለውን ነገር እያደረገች እኮ ነው እሷ ራሱ። እንዴት አይገባም አንተ? ጨረስክ? ምን ማለት ነው ጨረስክ? ምን ማለት ነው? አሁን የጠራኝ ለምንድን ነው? በአንተ ምክንያት ሄዳለች እያልኩ እኮ ነው። እኔ ነኝ እንዴ ሻንጧን ይዤ? እና ታዲያ ማን ነው? ሰማኛል አይደል ኪራ? ምን ልስማ እስኪ ሰለሞን። ሻንጧን ይዘህ ምናምን ሁሉ ነገር የሸኛት አይደል እንዴ? ሁለተኛ ደግሞ ሲቀጥል በእኔ ምክንያት ነው የሄደችው እንዴ ሰለሞን? ምን እያልክ ነው? አሁን ስለሷ መሄድ ነው ልታወራኝ የጠራኝ ወይስ ምንድን ነው? አይ እኔ አብረን እንቀጥላለን። ምን ለማድረግ ነው ያሰብኩት አንተ? እሷ ስትሄድ ደስ ብሏል? ደስተኛ ነህ አንተ? ምን ማለት ነው? አይደለም አሹ አይደለም እናንተ ማስተካከል ያለባችሁ ነገር ነው እኮ ማውራት ያለባችሁ። እና አሹ በእንደዚህ አይነት ሁኔታ መሄድ ነበረባት እሷ? ምን እያልከኝ ነው? ማድረግ ያለበትን ነገር ካለ አንተ የምታውቀው ነገር ካለ ንገረው። አንተ ቆይ ከሱ ጋር ጓደኝነት ፈጥረህ ነው? መቼ ነው? እሱ አይደለም ኪሩቤል፣ እኔ ምንድን ነው የማሰማው? ነገሮችን ማስተካከል ካለባችሁ አስተካክሉ። አሁን የጠራኸው ለምንድን ነው? ከዛ ንገረውና ለመፍታት ሞክሩ። እኔ ማን ካለችበት ሄደ መጥራት አለብህ። እኔ ምን ያገባኛል እንዴ? አንተ እኮ ነው ልጇ አባት አይደል እንዴ? ሄደ መጥራት ያለብህ እኮ አንተ። እንደዛ አይነት ነገር እንዴት ታወራኛለህ? አስራት እኔ እንዳትነካ ኪሩቤል፣ ምን እያወራህ እንደሆነ ታውቃለህ አይደል? እንዳትነካ ኪሩቤል። አሁንም ነገር ሐሳብን አልቀየርክም አንተ። ልቀቀኝ። አሁን ለዚህ ከሆነ እሄዳለሁ። አሁንም ሐሳብን አልቀየርክም አንተ። ሰው ትልቅ ሰው አይደለ እንዴ አንተ? ምንድን የምትገፋፋው? ልክ ነው እሱ የሚለው። አሹ እንዴ ምን እያልክ ነው? ስሜታዊ አሁንም ያንተ ልጅ ነው እያለኝ እኮ ነው። ባለፈው ተጣልተናል አይተሃል አንተ።
ተረጋግተህ ነው ነገሮችን ማስረዳት ያለብህ። ታዲያ እንደዚህ በእንደዚህ አይነት አሁን ልጁ የኔ ነው እያልክ ነው የምታስበው? አሁን በጉልበት እኔን ማሳመን የምችል መስሎ ነው አይደል? እንደዛ አይደለም ኪሩቤል። እኔማ በስነ ስርዓት ላዋራ ነበር። አንተ የምትሰማ ሰው አይደለም፣ እያየሁ ነው። ሰማኛለህ አይደል? ቆይ አንቺ ተረጋጊ። ስማ አዳምጥ፣ ሴት ነች። እኔ ከሱ ጋር እያወራሁ ነው። ተረጋጊ። እኔ አንቺን ማስቀየም አልፈልግም። ምን ማለት ነው ማስቀየም አልፈልግም? እያስቀየምካት አሁን በጥፋት ላይ ጥፋት አትሸፍን። ትሰማለህ አይደል? ስርዓት ይኖር። አሁን ከዚህ በኋላ ማለት ነው እኔን በዚህ ጉዳይ ባጠራኝ ደስ ይለኛል። ምን ማለት ነው? አንተ ለሴቶች ራሱ ምን አይነት ክብር ነው ያለ? ምን አይነት ነገር ነው እያስተላለፍክ ያለው? ተረጋግተህ በአንተ ምክንያት እኮ እንዴ አሹ ረጋ ብለህ ሀሳብህን ተናገር። ምንድነው አንተ ስሜታዊ የምትሆነው? ምን ሆነ ነው? እሷ ሄዳለች። ለዚህ ነገር እሷ የምትመጣበት ስለሚሄዱ አንተ እኮ ነህ የሸኛት። እኔ ምን ያገባኛል? እና በኔ ምክንያት ነው የሄደችው ወይ በኔ ምክንያት ነው? ሰለሞን አንተ እኮ ነህ ሻንጣዋን ይዘህ የሸኛት አይደል እንዴ? ሲጀመር ሲቀጥልስ እኔ ምን ያገባኛል? ስንት ነገር እኮ ነው የተከራከረ ያለው። ነገሮችን ይስተካከላሉ እያልኳት ነበር። ታርለ ከጎኗ በቃ ተንከባከባት። ልጅህን በስነ አንተ አስወልደ ነው ኪሩቤል ተረጋጋ። እኔ እንዳትነካኝ አንቺ በመሀላችሁ አትግቢ። አይደለም ኪሩቤል ተረጋግተህ ነገሮችን መንገር ያለብህ ነገር ካለ ረጋ ብለህ ተናገር። ምንድነው ምን ጥፋተኛ መሆኑን ስለሚያውቅ ማለት ነው። ጥፋተኛ አይደለም። ጥፋቱን በእንደዚህ ስሜታዊ ሆኖ መሸፈን ነው የሚፈልገው። አንተም ተረጋጋ። አንተም ተረጋጋ ሆነ ይላል። ስርዓት ተረጋጋ። የምትለውን ነገር ተናገር። ካለችበት ታመጣታለሽ። ማን ምንሽ ትግባ፣ ማን ምን ውስጥ ትግባ፣ የት ታውቃለህ? ታመጣታለህ። አምጣት፣ ካለችበት አምጣ። በቃ እሱን ነው የምፈልገው እኔ ካንተ ሌላ ምንም ነገር። አንተ ብትጠፋም የምትለውን ነገር በስርዓት አስረዳት። ታማሃል አይደል? ጤነኛ አይደለም። አሹ እሱ እኮ ልክ ነው። ይኸውልህ እሱ መፍትሄ የሚሰጥ ሰው አይደለም። እያየሁት ነው። ምንም አይነት መፍትሄ ሊሰጠን አልቻለም። እሺ የት ነው ሰላም የሄደችው? የምታውቅ ከሆነ ለምንድን ነው እሱ ነው የሚያውቀው ሁሉን ነገር እሱ ነው የሚያውቀው። በቃ ያለችበት ነው የሚያውቀው። የሸኛሃት አንተ እኮ ነው። የታሟል ጤነኛ አይደለም። ታክሲ ላይ አሳፍረኝ አለችኝ፣ አሳፈርኩ እኮ የት እንደሄድ እንደምትሄድ እኮ ማወቅ ነበር። እርግጠኛ ነኝ አሹ እሱ ነው ራሱ የምትሄድበትን ቦታ የሚያመቻቸው። እንዴት ነው እንደዛ ያጠፋት ነው የፈለገው እሱ። ምን ናፈቀች? ተው ኪሩቤል እንደዛ አትበል። ተረጋጋ። ተረጋግተህ አስብ። ይኸው የሚያወራውን ነገር እየሰማህ ኪሩቤል አትንካኝ። እኔን ተረጋጋ። ናፈቀች። አንተ ትልቅ ሰው አይደለህ እንዴ? ምን ሆነሃል? አሹ ናፈቀች እያለኝ እኮ ነው እየተሰማ ያለው። አንተ የምታወራው አንተ ሰው ስማ እስቲ። አታከብርም እንዴ ሰው? አንተ እኮ ነህ ኪሩቤል ትክክለኛ ያልሆነ ነገር ያደረገኝ ነው። እሺ እኔ ባልኖር አሁን እዚህ ልትጣላ ነበረ ከሱ ጋር? እኔ አሹ እኔ አንተ እንደምትመጣ ሲጀመር አላውቅም እኔ እኮ። ታዲያ ሲቀጥል እሱ መጥቶ ነገሮችን እንደዚህ ይበጠብጣል። ይኸው በመጣበት ቦታ ሁሌ ይበጠብጣል እሱ። እና እንደዚህ ያርክ እንዴት ነው የሚያናግር? ምንድነው የምታደርገው? እንደዚህ እሱን ንገሪው እስኪ። ለምንድን ነው እንደዚህ የምትለው? ምንድነው ለኔ የምትነግረኝ? ምን አለ? አንተ ስርዓት ይኑርህ። ሁለተኛ በዚህ ጉዳይ ብትጠራኝ ማለት ነው እኔ እናንተ የመጨረሻ እንጣላለን። ወደዛ በልባል። ታግሼ ነው ያለሁት እስካሁን። ትሰማኛለህ አይደለ? አሹ ንገረው። እኔ አይደለም ሶል የሚነግርህ ነገር ካለ አንተም ስማው። አንተም የምትነግረው ነገር ካለ በትክክል ለምንድን ማታወሩ? ትጎዳለች እና ድረስላታ። ታዲያ እኔ ምን ያገባኛል? ይመለከተኛል። እኔ ፍቅረኛዋማ ያንተ ፍቅረኛ አይደለች እንዴ? ፍቅረኛነቷ ያንተ አይደለ እንዴ? ምን እያልክ ነው ያለው? ምንድን ነው የሚያወራው? እየቀለድክ ነው አይደለ? ለምን ነው የምትቀልደው? አንተ ነህ እንጂ እየቀለድክ ያለው እኮ። ምን አይነት ሰው ነው? አረ ምንድነው? ቆይ አንተ ለምንድን ነው ሰማኛለህ አይደለ? ከዚህ በኋላ በዚህ ጉዳይ እንዳጠራኝ። ሁለተኛ ደግሞ ማለት ነው አያገባኝም። ምን እያልክ ነው? ወደዚህ በይ። ቆይ ፈልገህ ነው እንዴ አንተ? አንተ ምን እያልክ ነው ያለው? ምን ሆኖ ነው ይሄ ልጅ? ማን ላይ? ቆይ አሹ ቆይ ተረጋጋ። ምን አይነት ስነ ስርዓት የሌለው ሰው ነው? ተረጋጋ። ምን ሆናችሁ ነው እናንተ? አረ እንደ ትልቅ ሰው እናስብ። ትልቅ ሰው አይደላችሁ እንዴ? አየሻ ነው ድሮንም ነግሬሻለሁ። ሰው መቼ ያስባል? ኪሩቤል ምን ሆነ ነው አንተ? ነገር ነው እንደምትሰራው ነገሮችን ወደዚህ እያበላሸህ ነው። እና ነገሩን አልመልስም አለ እኮ። እያበላሸህ ነው ነገሮችን እያበላሸህ ነው አንተ። ማስተካከል ያለብህ አንተም ተረጋጋ። ምን ያገባኛል? ይመለከተኛል። እንዴት እንደዛ አትበል። ልጁ እኮ ያንተ ነው። እንዴት ነው የማይመለከቱ? ልጁማ ያንተ ስለሆነ ነው። ሻንጣዋን ይዘህ እንድትሄድ አንተ እንደዚህ አትበል፣ እንደዚህ አትበል። ምን እየሆነ ነው? ምን አይነት ነገር ነው የምታወራው አንተ? እኔ እመታለሁ። ስርዓት እኔን እየዘለልክ መተህ እንዳትነካኝ። አልነካውም። የምታወራው ነገር ካለ ቆመህ ተናገር። ምንድነው ችግር? አሹ ሲያስረዳሽ እኔ ልክ ነው እያልክ ነው። አንተ እኮ ነህ። አንቺ ተረጋጋ። አይደለም ተረጋጋ። አቤ ተረጋጋ። ተረጋጊና አንተ የምትለው ነገር ካለ በስርዓት አስረዳ። ምንድነው የተፈጠረው ነገር አስረዳ። ማነው በሬ? አንተ ራስህ። ይኸው አሹ ምን ብዬ ነው አሁን በስነ ስርዓት ላወራው የምችለው? እንደ ህፃን ልጅ የተሰዳደባችሁ እኮ ነው። ሰለሞን እንዴ ኪሩቤል ምን ሆናችሁ ነው? እንደ በሬ እየዘለለ ይዘኛል እንዴ? ታዲያ መናገር ካለበት በቃ መናገር እሱ የጠራህበትን ምክንያት ተናገር። ሳይነካኝ ቆሞ ማውራት ይችላል። ምን ማለት ነው? አንተ ምን አይነት ሰው ነህ ግን ሰለሞን?
ምን አይነት ሰው እንደሆንክ ራስህ ልጅን የያዘች ሴት እኮ አንድ ሴት እኮ ነው ይዛ የት እንደሄደች ማይታወቅበት ቦታ ሻንጣዋን ይዛ አድርሳት የመጣው አዲስ መጣ ጭራሽ በላይ ሆነ ነው ይቃለን እንዴ ያረካት እያልኩ እኮ ነው አንተ ራስህ እኮ ሻንጣ ይዘህ ይሸኛት እስቲ ዝም በል እና መሄድ አለብኝ ብላ ስትጨቃጨቀኝ ምን ልበል በቃ ከፈለካት አርግቼ ላስቀምጥ እና ላስመጣልህ እኔ አንተ ነው እኮ ኃላፊነቱ ያንተ ነው እኮ ማስመጣልሻለሁ ዛር በል እስቲ እኔ አስመጣልህ ይሰጣል ልጅን ተረጋጋ ታሳድጋለህ ልጅን አንተ እንደ ትልቅ ሰው ቆማችሁ ለምን አታወሩ የሚያወራውን እየሰማ ነው አይደል ወይ ቁጭ ብላ አውራ ወይ አንተ ነው እያለኝ እኮ ነው እኮ የጠራህበትን ምክንያት ነገር አይደለም የሱ ነው አንተ ምን ማለት ነው ምንድነው እየተከራከርክ ነው ያለው አብረሽ ነበርሽ እና ምን ማለት ነው አይደለም ስለሷን አትናገር አገባም ስለሷ አገባም እሺ እናንተ ተረጋጉ አቤ አንቺም ተረጋጊ አቤ ተረጋጊ በቃ ልጁ የሱ እንደሆነ ያውቃል እሱም ግን በዚህ አይነት ሁኔታ አይደለም ማስረዳት ያለበት ምን ያልክ ነው አሹ ያወቀለት ሶል ተረጋጋ ምን ያልክ ነው እኔ ከዚህ በፊትም ነግሬያለሁ ምን ተገባብህ እንዴ አሁን ሰላም አልነበርክ እንዴ አሹ ተረጋጋና አንተም ሐሳብን ንገር አንተም ተናገር ያስቀይማል አሹ ነገሮችን ይኸውልህ ከዚህ ሰውዬ መራቅ አለብህ ጤነኛ ሰው አይደለም ጤነኛ አይደለም እንዳትነካኝ አሁን ብትነካኝ አስቀይምሃለሁ የመጨረሻ ማለት ነው እንዴ አቤ ተረጋጊ ይኸውልሽ ውስጡ ጤነኛ አይደለም ተነስቶ እንዳይመታሽ ወደ ኋላ በይ እንዳይነካኝ አስጠንቅቂው እሱ ምን ማለት አንተ ምን በቃ አይንካኝ እኔ አልነካሁትም አልደረስኩበትም ምን ማለት ነው ዘለመተኝ እንዳትነካኝ እና አሁን ልክ ነው ያደረከው ነገር ሁሉ ልክ ነው ራስህን ጠይቅ እሱ ባለፈው አሹ ሊያስማማ መጣ እሱንም አንተ ልጅ ነው ብለህ እንትን ታስደብራለህ ሰው ጭራሽ ብለኔ ሰላምን ለመጠየቅ በቤቷ በሄድኩበት እኮ ነው ጭራሽ ውስጥ ያቋል ጥፋተኛ ስለሆነ አንተ ነኝ እናንተ እንደዚህ ነበር መጀመሪያ እንደ በሬ ታውቃለህ አይደል እንዴ እንደ በሬ አትበል አንተ ተረጋጉ ምን ማለት ነው አንተ እንደዚህ ተረጋግታችሁ ብትናገሩ ይሻላል ሶሎሞን አንተም እንደ ትልቅ ሰው የምትናገረው ነገር ካለ ተናገር እንደ ትልቅ ሰው ኪሩቤል አንተም በጣም ስነ ስርዓት የሌለ ሰው ነው በጣም የምትገርም ሰው ነው አንተ አሁን ከዚህ በኋላ በዚህ ጉዳይ እንዳትጠራ እኔ ልሂዳሽ ያለችበትን ትነግረኛለህ ያለችበትን ንገረኝ ምንድነው የሚያወራው እሱ እኮ ነው ያደረሰህ ናፈቀች የት እንዳለች ታውቃለህ አንተ ካለችበት አስመጣ ወይ ደግሞ እኔ እናንተ በሰላም አንላቀስም ምን ማለት ነው አንተ እኔ እየገባኝ አይደለም ተረጋጋ ሰላም አንተ እዚህ ጋር ችግር መፍጠር መቻል የለብህም ገብቶሃል አይደል እኛ ትላልቅ ሰዎች ምን ሰላም አይወድም ስለተደባደብክ ታገኛታለህ ተደባድበህ ታገኛለህ ወይ እንዴት ላገኝሽ አዎ እኔ ስለደበደብኩ የምታገኛት የሸኛት አንተ እኮ ነህ ያሟል እንደ ልጅ ቦታውን የሚያቆሱ ነው እኔ ዝም ብዬ ታክሲ አላቅም እያለ ነው አውቆ ነው አንተ ወደ ያደረስካት አይደል አንተ አይደለም ያደረስከው አየው ሁሌ ውሸት ነው የሚያወራው ለምን ነው ውሸት አንተ ነው ውሸት ኪሩቤል ተረጋጉ አንተ ነው ውሸት እዚህ ጋር አሁን ሌላ ችግር አትፍጠሩ ያወራን እሱ እዚህ ጸብ ምናምን አያስፈልግም ገብቶሃል አይደል ሰው ነው ይሄ በእናትህ ትልቅ ሰዎች ናቸው አይደል ኖረኛ ነው በጣም እውነት ግን ይሄን ነው እሺ በጣም ኖረኛ ሰው ነው አንተ ካንተ በላይ ኖረኛል እንዴ እስቲ ዝም በል ሰማኛለህ አይደል ከዚህ በኋላ በዚህ ጉዳይ እኔን ብትጠራኝ ማለት ነው ልቀቀኝ አስቀይምሃለሁ ምን ማለት ነው ያልክ ነው ልቀቀኝ ሰማኛለህ አይደል በዚህ ጉዳይ ሁለተኛ ተረጋጋ አንተ ሰላም ካለችበት ይዛት ና ሂድ አሁን ካለችበት ይዛት ና አንተም ብትሆን ከዚህ በኋላ ነገር ችግር አትፍጠር አሹ ያው እንደዚህ እየዘለለብኝ እንዴት ነው ችግር አትፍጠር ከዚህ በኋላ ይገባል አይደል ችግር ለመፍጠር አትጥራ ሰው ለመደባደብ እንዴት ትጠራለህ እኔ ባልኖርስ ቆይ እየሰደበኝ እኮ ነው ሰማኛለህ አይደል ነገሮችን ለመፍታት እሷ ካለችበት ምታኮነ አንተም አውጣት ልጅቷ እርጉዝ ናት ገብቶሃል አይደል እናንተ አሁን የምትጣሉበት ጊዜ አይደለም አሳሰበኝ ነው ያልከኝ አሽ እሱ እኮ ልክ ነው ያለው ጥልጸም ምናምን አያስፈልግም ትልቅ ሰው አይደላችሁም እንዴ የምታደርጉትን ታውቃላችሁ ምን እያልክ ነው አሹ ተረጋጋ ገብቶሃል አይደል ከዚህ በኋላ ሰላምን አምጣትና ወደ ቤት አስገባ እሱም ቢሆን እኔ ያለችበትን ባቀኔ ለምን ጠራዋለሁ እሱ ነው የሚያውቀው እናንተ ሁለታችሁ ሂድና ንገረው ሳይድ ካለችበት ይዞ እንዲመጣ ነገር በጣም የምታሳፍሩ ሰዎች ናቸው አሹ ምን እያልክ ነው ታሳፍራችሁ በጣም ይኸውልሽ እየነገርኩሽ ነው እንደዚህ አይነት ነገር እንደሚፈጠር አውቃለሁ በጣም ሰለሞን እኔ በጣም ካለችበት ይዘህ እንድትመጣ በቃ እኔ ከኔ ጋር ሌላ ጸብ ውስጥ መግባት ካልፈልግ ካለችበት ይዛት ቶሎ ይዘናል እንዴ እርጉዝ ነች እኮ ምን እያልክ ነው ያለው ሰለሞን አስብ እንጂ አስተውል በፊት ታስተውል አልነበር እንዴ ነገሮችን ለምንድን ነው አሁን አርቆ ማሰብ የከበደ ነገሮችን አስተካክል ቀጣይ ካንተ ጋር ተገናኝቼ መጣላት አልፈልግም ነገሮችን አስተካክለ እንድትጠብቀኝ እውነቴን ነው ሰላምን ካላየው ቀጣይ ካንተ ጋር እንደዚህ ፊት ለፊት ራሱ ቆመን አናወራ ነግሬያለሁ በጣም